ታሪካችን የሚጀምረው በሶሪያ ሀገር ውስጥ አሌፖ በሚባል ፍርስርሷ በወጣ ከተማ ውስጥ የዩኤስ የባህር ኃይሎች እንዲሁም ደግሞ ስፔሻል ፎርሶች የታሰረባቸውን ጓደኛቸውን ለማስመለጥ ወደዛ አካባቢ ሲዘምቱ እናያለን። ዋና ካራክተሩ ጆን ኬሊ የተባለውም ሰው በዚሁ ቡድን ውስጥ አንዱ አባል ሲሆን የታሰረባቸውን ጓደኛቸውን ለማስለቀቅ እጅግ ፍትጊያ ውስጥ ይገባሉ። ተልዕኳቸውንም እየፈጸሙ ሳለ የዩኤስ የባህር ኃይሎች ነገሩ እንዳሰቡት ሳይሆን ይቀርላቸዋል። ምክንያቱም በቦታው የነበሩት ሰዎች እጅግ አደገኛና የሚያሰነካክሩ ነገሮችን በቦታው እያደረጉ ነበር። የቱንም እንኳን የተቻላቸውን ቢያደርጉም ነገር ግን የተደበቀው መረጃም ሆነ የታገተው ጓደኛቸው በእነዚህ አሸባሪዎች ሳይሆን በሩሲያኖች እንደሆነ ይደርሱበታል። ከዛ በኋላም ውስጥ ያገኙትን አንድ ሰው ብቻ ሄሊኮፕተር ላይ በመጫን ወደ ሌላ ቦታ መሄድ ይጀምራሉ። ይህ ታሪክ ከተፈጠረ ከ3 ወራት በኋላ በዚህ ታሪክ ላይ የተሳተፉትን እያንዳንዳቸውን ወታደሮች ለመበቀል ያሰቡት የራሺያ ድብቅ ወታደሮች እያንዳንዳቸውን ከነሱ መሃልም ሁለቱን ጊዜና ወቅት በመጠቀም ህይወታቸውን እንዲያጡ ያደርጓቸዋል። ከዛ በኋላ በመጨረሻ የቀረው ጆን ኬሊ ስለነበረ ጨለማም ተገን በማድረግ እሱ ቤት ውስጥ ዘልቀው ይገቡና እርጉዝ የሆነችውንና ለመውለድ ጥቂት ሳምንታትን የቀራትን ሚስቱን በአሰቃቂ ሁኔታ ተኩሶ ይገሉበታል። ከዛ በኋላ በተጨማሪም እሱን ለመግደል ያደረጉት ሙከራ ምንም እንኳን ባይሳካላቸውም ነገር ግን በውስጡ የነበሩትን ጥቂት የማይባሉ ወታደሮች እስከ መጨረሻው ሸኝቷቸው ነበር። ከዛ በኋላም ጆን በደረሰበት ከባድ ጉዳት ወደ ሆስፒታል ይወሰዳል። ይህ በእንዲህ እንዳለ በዋሽንግተን ዲሲ ውስጥ የነ ጆን ጓደኛና እንዲሁም ደግሞ የቅርብ አለቃ የሆነችው ኬረን ግሬስ እና አንዳንድ ትላልቅ የበላዮች ይህ ችግር እንዴት እንደተፈጠረና እንዴትስ ደግሞ ራሽያኖቹ የእነዚህን ሰዎች ማንነት ለይተው ሊገሏቸው እንደቻሉ በጥብቅ እየተወያዩ እንደሆነ እንመለከታለን። ሹማምንቶቹ አያይዘውም እንደዚህ ባለ አደገኛ ሰዓትና ጊዜ ላይ የራሽያ ወታደሮች እነዚህን የአሜሪካን የባህር ኃይሎችን መግደላቸው ዜናው ሾልኮ መውጣቱ አሜሪካና ራሽያ እንዲሁም ከወትሮ የነበራቸውን የሻከረ ግንኙነት በይበልጥ ወዳልታሰበና ውጤቱም ጥሩ ወዳልሆነ ከባድ ሽኩቻ ውስጥ እንደሚገቡ መጠርጠራቸው አልቀረም። ውይይታቸው ወደ ማብቂያው ላይ ፊት ለፊት ተቀምጦ የነበረውን ይህንን የሲአይኤ ኤጀንት ምርመራውን እንዲካፈልና በምርመራውም ዋናው ሆኖ እሱ እንዲመራ ቢጠይቁት ነገር ግን ሁኔታውን አሻፈረኝ በማለት ሳይቀበል ይቀራል። ከዛም በኋላ በሌላ ትዕይንት ጆን የሚስቱን ገዳይ ለማወቅና ለመበቀል አሁን ከሆስፒታል አገግሞ ወጥቷል። ከዛም በኋላ ከስራው ባልደረባው ጋርም እያወሩ ባለበት ሰዓት ላይ አንድ ወረቀት ሰጠውና እዛ ላይ ያለውን ሰውዬ ምስል በሚገባ ይመለከታል። ከዛ በኋላ በሌላ ትዕይንት እነዛ የራሽያ ሰዎች ወደ አሜሪካ ምድር እንዲገቡ ፓስፖርት የሰጣቸውን አንድ በእድሜ ጠና ያለ ሽማግሌ ያገኘውና በመኪና ገጭቶ ያስቆመዋል። ከዛ በኋላም መኪናውን ቤንዚን አርከፍክፎ እሳት በማያያዝ ወደ ሞት አፋፍ ይመራውና ከዛ በኋላ በውስጥ የነበረው ሹፌር በመግደል መኪና ውስጥ ይገባል። ከዛም በኋላ ማን ሚስቱን እንደገደለበት መረጃና ፍንጭ ጠይቀዋል። በውስጥ የነበረው ሰውዬም ፍርሃት ስለተናነቀው ሁሉንም ነገር እትትህ ብሎ ይነግረዋል። ከዛ በኋላም ጆን ይህንን ነገር በማድረጉ እጁን ወደ ላይ በማድረግ እጁን ይሰጣል። ከዛ በኋላ እስር ቤት ውስጥ የስራ ባልደረባው ትመጣና ስለ ሁኔታው ትጠይቀዋለች። ጆንም ይህንን ድርጊት የፈጸመው ቪክቶር ራይኮቭ የተባለ አንድ ራሻዊ ሲሆን ይህን መረጃ ለሷ ከነገራት በኋላ ለበላዮቹ እዚህ ኦፕሬሽን ውስጥ እንዲካፈልና ከዛ በኋላም ይህንን ሰውዬ ይዛለው በማለት ተደራድሮ ከእስር ቤት ይወጣል። ነገር ግን አንድ ነገር አልቀረለትም። ይህ ሁሉ ነገር ከተጨረሰና ከተፈጸመ በኋላ ቅድም ላጠፋው ወንጀል የህግ ስርዓቱን እንደሚከታተል ቃል ያስገቡታል። እሱም በሀሳባቸው ይስማማል። በሚቀጥለው ቀን እሱ የስራ ባልደረባውና የአሜሪካ ብላክ ኦፕስ አባላት በአውሮፕላን በመጫን ሁሉም ወደ ራሽያ በረራ ያደርጋሉ። ከዛ በኋላም አየር ላይ የሩሲያ የመከላከያ ተዋጊ ጀቶች ይመጡና የአሜሪካዋን ብላክ ኦፕስ አባላትን የጫነችውን አውሮፕላን ይመቷታል። ከዛ በኋላ በውስጥ የነበሩት ሰዎችና እንዲሁም ደግሞ በውስጥ የነበረው ብዙ የሚጠቅማቸው የተለያዩ መሳሪያዎች አብረው ወደ ውሃ ውስጥ ይገባሉ። አውሮፕላኗም ትከሰከሳለች። ከዛ በኋላ ጆን ወደ ውሃ ውስጥ በመግባት አንዳንድ አስፈላጊ የሆኑ ነገሮችን ከጓደኞቹ ጋር በመሆን ወደ ላይ ማውጣት ይጀምራሉ። ንብረቶቻቸውንም ካዳኑ በኋላ ወደ ተሰጣቸው ወደ አንድ ክፍል ይገባሉ። ከዛ በኋላ ግን ከቡድኑ አባላቱ አንዱ የማይሆን ነገሮችን ሲቀበጣጠር ስለነበረ ጆንም እሱ ገዳይና ተጠርጣሪ ስለመሰለው አንገቱን ያንቀውና እውነቱን እንዲያወጣ በተደጋጋሚ ይነግረዋል። ነገር ግን ይህ ሰውዬ ምንም ነገር እንዳላጠፋና እሱም እጁ እንደሌለበት በመማል ይነግረዋል። ጆንም ይለቀዋል። ከዛ በኋላ ወደ ኦፕሬሽናቸው መግባት ይጀምራሉ። ጆን ከቀሪው አባላቶቹ ጋር ወደ አንድ ጭር ወዳለ ህንፃ ውስጥ ይገቡና የተጠረጠረውን ሰው ያገኙታል። ተጠርጣሪ የነበረው ራይኮቭም በሚያስደነግጥ ሁኔታ ፈንጂ ታጥቆ ያገኙታል። ከዛ በኋላ እነሱም እሱን መግደል ሳይችሉ ይቀራሉ። ነገር ግን እሱ የያዘው ፈንጂ ያፈነዳውና እነሱን ሳይገላቸው ነገር ግን ብቻውን ህይወቱን ያጣል። ከዛ በኋላ በተፈጠረው ፍንዳታ ምክንያት የራሽያ ፖሊሶች ወደ አካባቢው ይደርሱና እነዚህ የአሜሪካ ወታደሮች ላይ መተኮስ ይጀምራሉ። ድርጊቱ ወዳልተፈለገና ከባድ ወደሆነ ነገር ሲያመራ ጆን ያለው አማራጭ
ጓደኞቹን ማስመለጥና ራሱ ብቻውን መዋጋት ስለነበረ የያዛቸውን የተለያዩ አይነት ፈንጂዎች በመጠቀም ፎቁ ላይ ሆኖ ከላይ ወደ ታች በመወርወር የራሺያኖቹን ወታደሮች ለማስደንገጥ ይሞክራል። በዚህ አጋጣሚ ግን ሁሉም ጓደኞቹ ያመልጣሉ። ከዛ በኋላ ብቻውን የቀረው ጆን ራሱን አደጋ ውስጥ ላለመክተት በማሰብ የተለያዩ አይነት ቦምቦችን ወደ ታች ከወረወረ በኋላ የራሺያ ወታደሮች በሚገባ ሲዘናጉለት ወደ ምድር ይወርድና አንዱን የራሺያ ወታደር ዩኒፎርም ልብስ ይለብስና ከዛ በኋላ አምቡላንሱን በመስረቅ ከቦታው ይጠፋሉ። ይህ ነገር ያላማራቸው እነዚህ ወታደሮችም በነጋታው የራሺያን ምድር በጀልባ ለቀው ይጠፋሉ። ጀልባቸው ውስጥ ባሉበት ሰዓት ግን አንድ እቅድና ሀሳብ ነድፈው ነበር ወደ አሜሪካ ምድር የገቡት። እቅዱም ይሄ ጆን የተባለው ሰውዬ እንዲሞት በማሰብና ከዛ በኋላ የውሸት ቀብር በመፈጸም ነገሮችን ማወሳሰብ ነበር። ከዛ በኋላ ጆን ሞቷል ብለው ያሰቡት የበላዮቹ በሚፈጥሩት አንዳንድ ውዥንብሮች ነገሮችን ለመለየት የሚያስችል እቅድ ነበረ። ከዛ በኋላም ሞቷል የተባለው ጆን ወደ አሜሪካ ሄድና ዋናቸውንና እንዲሁም ደግሞ የጦሩን ዋና ኃይል ሲመራ የነበረውን ሰው ብቻውን ፊት ለፊት ያጋፍጠዋል። ይህ ሰውም ቶማስ የሚባል ሰውዬ ነበረ። ከዛ በኋላ አንገቱን በማነቅ እንዲሁም ደግሞ ሽጉጥ ላዩ ላይ በመደቀን ወደ መኪና ውስጥ እንዲገባ ካደረገው በኋላ ሚስቱን እንዳገተበት የውሸት ዜና ሲነግረው ሰውየው ይፈራና ከበስተጀርባ የነበሩትን እያንዳንዱን ሚስጥሮች ማጋለጥ ይጀምራል። ከዚህ በኋላ ይህንን ሁሉ ሚስጥር የሰማው ጆን ደግሞ ለሚስቱ ሞት ተጠያቂ ስላደረገው መኪናዋን በፍጥነት እየነዳ ወደ አንድ ባህር ውስጥ እንድትሰጥም ያደርጋታል። መኪናዋም እሱንና ጆንን ይዛ ወደ ውስጥ ተሰጥማለች። ነገር ግን ይህ ሁሉ ነገር የታቀደበት ስለነበረ ጆን ወደ ውስጥ የገባው ብቻውን አልነበረም፣ ከስራ ባልደረባው ጋርም አብሮ ነበር የገባው። ስለዚህም የዋናተኞችን ኦክሲጅን ፓክ የያዘ መተንፈሻ ሰጥተው ስለነበረ በሱ በመታገዝ ወደ ላይ ይወጣል። በፊልሙ መጨረሻ ላይ ሞቷል የተባለው ጆን አዲስ ማንነትና አዲስ መለያ የያዘ ፓስፖርት ከስራ ባልደረባው ይቀርብለትና ህይወቱን በአዲስ ሁኔታ ለመኖር ሌላ አቅጣጫ ይጀምራል። ፊልሙም እዚህ ጋር ያበቃል።